አልሆን ቢለኝ እዚህ ግሬ መውጣት ብመኝ ከሀገሬ ለመፋቅ ነው ድህነቴ እንጂ አልቆ አይደል ያገር ፍቅሬ አልሻም አልመኝ እዚያ ልኖር አልሻም አልመኝ እዚያ ልኖር ካንቺ ርቄ ይቅርታ አርጊልኝ ሀገሬ ብመኝ ልወጣ ደፍሬ ባልችል መማፀን እንደ ጋሽዬ እንደ ሚኒሊክ ባንቺ ሆዬ ግን ልበልሽ አስቀድሜ በአቅሜ ልክ እዚሁ ሆኜ በፊታችሁ ፋና መድረክ ማሪኝ ልበል በዚህ ማሪኝ ውድ ሀገሬ ተማጽኜሻለሁ ውጭ ሀገር ያለው ልጅሽ ናፍቄያለሁ እውቀት እንዳመጣ ብትልኪኝ ውጭ ሀገር ማዘን አያንስሽም እንደ ወጣው ስገር ለኔ ይብላኝ እንጂ አንቺስ ምን ጎሎሻል ከኔ የተለቆ ብዙ አስተምረሻል ጸጋዬ ተገፎ የዜግነት ክብሬ ስደተኛ እያሉ ያዩኛል እንዳውሬ አትቤን በጥሼ የሀገሬን እምነት ትዝ ባልሽኝ ቁጥር አሰቃየኝ
መቼም አትጨክኚ አንቺ በልጆች በእናትነት ፍቅር ይገፉኝ እጆችሽ አገሬ እመጣለሁ እንዳሻሽ አድርጊ ላስሜ ማረፊያ እንኳን አፈር አትንፈጊ አፈር አትንፈጊ የልቤን አድምጪኝ ሰምተሽ ምላሽ ስጪኝ አንደበቴ በትዝታሽ በትር በናፍቆት አትግጪኝ ደርሰሽ ባየሽልኝ ገላዬ እንደከሳ ደርሰሽ ባየሽልኝ አካሌ እንደሳሳ እንዴት ያንቺን ጠረናሄ ያንቺን ገላ ልርሳን ያንቺን አካል ልርሳ በኮከብ ፊደሎች በጠፍር ብራናን ዓለምዬን በልቤ ተጽፎ መውደድ ሲዘና ዓለም ዓለም ለእምነቴ መጽደቂያ ለነፍሴ መሸሻን ዓለምዬን ገባው ከገዳምሽ ከትዝታሽ ዋሻ ዘመድ የፍቅርሽ ማያበቃ ገላሽ ማይጠገብ የኔ ገላ በናፍቆትሽ ስቃዥ ማርኮኝ ስንገበገብ ዘመድ የበትዝታሽ ከሳው መነመንኩኝ ስልሽ የኔ ገላን እንዲያው ለይስሙላ ለስም እንዳይመስልሽ የልቤን አድምጪኝ ሰምተሽ ምላሽ ስጪኝ አንደበቴ በትዝታሽ በትር በናፍቆት አትግጪኝ ደርሰሽ ባየሽልኝ አካሌ እንደከሳ ደርሰሽ ባየሽልኝ ገላዬ እንደሳሳ እንዴት ያንቺን ጠረናሄ ያንቺን ገላ ልርሳን ያንቺን አካል ልርሳ ልቤ ስንቁን ይዞ ዘልቋል ካንቺው መንደር ዓለምዬን በዋልሽበት ውሎ ባደርሽበት ይደር ዓለም ዓለም
ባለኝ በሌላ አቅም ዓለምዬን ለአንድ ቀን ዘንግቼሽ ውዬ አድሬ አላውቅም። ዘመድ የፍቅርሽ እንዳለብኝ ማፍቀሬን እያየሽ የኔ ገላን እንዴት ወድሽ ችሎ ጨክነሽ ተለየሽ። ዘመድ የከትከሻዬ ላይ ከጀርባ ያዝየሽ የኔ ገላን እንዴት ልላቀቅሽ ወዴት ልርጥየሽ። ዘመድ የኔ አንቺን አንቺ ችላ ያልሽኝ የኔ ገላን እንዲያው አንገብግበሽ አቃጥለሽ ፈጀሽኝ። ዘመድዬን እንደማዘነግኝ ማፍቀርሽን ባልክድም የኔ ገላን እኔስ ባንቺ በቃኝ ዳግም ሳልወድም። ኮከብ ባንዶች እንደተለመደው የሁል ጊዜ ኮከብ ናችሁ። በተለይ ደግሞ ተወዳዳሪዎችን በሙያችሁ ከኋላ ሆናችሁ ለዚህ ስቴጅ እነሱ ስለሚያበቁ ትልቅ ምስጋና ይገባችኋል። እናመሰግናለን። በተለይ ደግሞ መግቢያው እና አቤል የተጠበቡበት መግቢያ ኢንትሮ በጣም ዛሬ ደግሞ በጣም የኮራህ ነው። አንዳንዴ እንደዚህ አይነት ከምናውቀው ሙዚቃ ውጭ የአቤልን ታለንት እናውቀዋለን። በጣም ሌሎችን ሸፈናቸው ግን ዛሬ አዎ ታለንቱን በጣም ያወጣው እና መሰለ አቤል ድራመር አክት ነበር አይደለ? ጸጉሩም ምንም ሁሉም ነገር መጥቶ ነበር ዛሬ። እናመሰግናለን ኮከብ ባንዶች ተወዳዳሪዎቻችንን ስላጀባችሁልን፣ የዛሬውን ቀን ደማቅ እንዲሆን ስላደረጋችሁልን። ወደ ዳኞች አስተያየት እናልፋለን። እሺ ከያብስራ ልጀምር። ያብስራ አንቾ የቅኝት ላይ ያለ የጋሽ ምኒልክን አዎ እንጉርጉሮ ከነ መልእክቱ በጣም ጥሩ በጣም ዘናጭ ነበረ። ምናልባት እንደዚህ አይነት ውድድር ላይ ባይረዝም ለምሳሌ ሀሳቡ በጣም አሪፍ ነው፣ ግን ሀሳቡን በተወሰነ ቃላቶች ራስህ የጻፍከው ራስህ ዜማውንስ አዎ ጥሩ ነው። ይሄ ማለት ደግሞ ሌላ ተደራቢ ታለንት አለ ማለት ነው። አሪፍ ነው፣ ደስ ይላል። ስለዚህ ግን እንደዚህ አይነት ውድድር ላይ ሌላም ጊዜ አሁን ለምሳሌ ቢታተም ወደ ሲዲ ወይ ደግሞ ኦንላይን ምናምን ለቢጫን ምናምን መልእክቱ ባይረዝም ኦልሞስት የአንድ አዝማችን እንትን ወሰደችን ቢታሰብበት ማለት ነው። ሌላው ሬንጁ በጣም ከፍ ያለ ነበረ። አስቤዋለሁ የኪዩ ማለት ነው ሲዘፈን ከዚህ በታች ቢወርድ ስሜቱ አይመጣም የሚል ሀሳብ ስላለኝ ትክክል እሱ ላይ አልፎ አልፎ ከቅኝት ጋር በተያያዘ ደግሞ በተወሰነ መንገድ ችግሮች ነበሩ። እኔ እንደውም ምንድነው የወሰድኩት ከሀገር ውጭ ያለ ካራክተር ስለሆነ ሰውየው የናፈቀ የተጎዳ ስለሆነ ከፒች መውጣቱ እንዳለ ሆኖ አንተ ግን ቅኝት ላይ በጣም ስሜት ውስጥ የፈለገ ብትገባ ሙሉ ኪዩ ላይ መጽናት አለብህ። ከባድ አይደለ? በደንብ በተለይ እንደዚህ አይነት ቅኝት ላይ ያለ ዘፈን ከባድ ነው። እንደ ውድድር አሪፍ ነው፣ ግን የፈለገ ስሜት ውስጥ ቢገባ የሚጮህ ካራክተር ቢኖር ምናምን ፒች በጣም ሜጀር ነው ለኛ ሪትም እና ፒች የምንለው ነገር ላይ ያንን አሪፍ መሆን አለበት። ሌላው በጣም ጥሩ ነው። ኤልያስ አንዳንድ ጊዜ ብዙ ጊዜ ስንሰማው በጣም ቀላል የሚመስል ሙዚቃ አለ እና ሲዘፈን ግን ከባድ ነው። በቃ አንዱ ይሄ ዘፈን ነው። በጣም ብዙ ጊዜ ሲሰማ ይዞ በሀሳብ ይሄዳል ምናምን፣ ግን ምን ይፈልጋል በጣም ልክ እንደ ቴዲ እንደተጫወተው በተለይ ባንዶቹ ምኖቹ ደራሲዎቹ ምናምን በጣም አቅማቸው መታይበት ነው እና ያንን አይነት ስሜት ይዞ መሄድ ይፈልጋል። ከቅድሞ አስተያየት ጋር አሁንም ተመሳሳይ አስተያየት ሀሳብ አለኝ። መድገም አልፈልግም፣ ምክንያቱም ምንድነው የዜማ ምርጫ ላይ ብቻ ነው። አንተ ይሄ ድምፅ መባከን የለበትም። በጣም አሪፍ ድምፅ ነው ያለ፣ አሪፍ ቃና ነው ያለ፣ ግን አንተ የምትወዳቸውን አካባቢ ነው። በቃ እኔም አሁን ለምሳሌ ለመስማት
እኔና ሰላም ነው እንደዛ ማድረግ ያለብን። ለመስማት እንከፍታለን፣ ደስ የሚለን ሙዚቃ መኪና ውስጥም በቤት ውስጥ ምናምን ትሰማዋል። እናንተ ጋር ሲመጣ ግን አቅምን የሚያሳይ በጣም ተጋግሜ የማነሳው ብሩኬ ቅድም በቃ ነርቨስ ሆነ የተናገረው ሀሳብ በቂ ነው መነሳሰላለ። ምክንያቱም በቃ ይሄ ነው ብለን ዘፈን መምረጥ አይቀረኝ። ስለዚህ አንድ ሙዚቀኛ እኔ አንተ ወይም ደግሞ አጠገብ የሚያግዝ ሰው ቢመርጥልህ እኛ የምንለው ሀሳብ ስለገባውና አታባክ ነው የዘፈን ምርጫ ብቻ ነው። ሌላው ድምጽህ በጣም የሚገርም ድምጽ ነው። መልካም እድል እመኝላችኋለሁ። እሺ የአብስራ መቅደም የጋሽ ምኒልክ ወሰናቸው ማሪኝ የሚለውን ዜማ ነው ያመጣው። በጣም ቆንጆ ምርጫ የአብስራን ቨርዥንን የሰማንበት መድረክ ነው ሆኖ ያገኘሁት። ምንድነው በአብዛኛው ነገሮች ወደ ራስ ወስደ ዜማዎቹን የቀያየርከው አቀራረቡን የቀየርከው ነገር ስላለ በአብዛኛው ይሄ እንትን በቃ ማሪኝን በአብስራ ቨርዥን እንደሰማሁት አድርጌ ነው የምወስደው። ይሄ ዜማ በጣም ተመስጦ ይፈልጋል፣ በጣም ስሜት ይፈልጋል። ግጥሙን መረዳት ዜማውና ግጥሙን በደንብ ወደ ልብ መውሰድ ይፈልጋል እንደሚሰማኝ። ጋሽ ምኒልክ ሲጫወተው አይተሃል። በጣም ማንንም ሰው ከሀገሩ ያልተሰደደን እንደ ስደተኛ ሆኖ ተሰምቶት እንባው እንዲመጣ የሚያደርግ ነው። ይህን ደግሞ እንዲሆን ያደረጉት ጋሽ መራዊ ስጦት በጣም ጎበዝ የግጥምና የዜማ ደራሲ ናቸው። ነፍሳቸውን የሁለቱን የሚማርልን ጎበዝ ሰዎች ነበሩ። አሁን አጠገባችን ባይኖሩም የሰሩት ስራ እናንተ ደረጃ ደርሷል እና እዚህ ላይ በጣም አስተያየት ልሰጥልህ የምፈልገው የአብስራ አንዳንድ ዜማዎች እባክህ አይነኩ። በቃ ይሄ በራሱ ሙልት ያለ ዜማ ነው። እሱኑ ቆንጆ አርጋ ጣፍጠ መጫወት የምትችለው ነውና ለዚህ ነው የአብስራን ቨርዥን የሰማ ነው የምል። ብዙ ፍሌቨሩን የጋሽ ምኒልክን አላገኘሁበትም። ራስህን ሆነን የመጣው እሱን ብዙ ብናደንቀው አንዳንድ ዜማ ግን ባይነካ ጥሩ ነው። ከላይ የጨመርከው ነገር የመጀመሪያው ዜማ በጣም ቆንጆ ነው፣ ሀሳቡ ቆንጆ ነው። አማን ቀድሞ ተናግሮታል። ረዘመ ብዬ እኔም ጽፌያለሁ። እንዲህ አይነት ነገር ስታረግ ከዋናው ዜማ ተገዳዳሪም እንዴት ነው እኩልም እንዳይሆን አድርገ ማጣፈጥ ብቻ አይነት ነገር ቢሆን ጥሩ ነው። በዛ ምክንያት እንግዲህ ብዙ ነገሮች ጋር ብዙ ደስ ያላሉኝ ነገሮች አሉ። ቅኝትም ችግር ነበረ። በተረፈ እዚህ ጋር የምታደርገውን ክሬቲቪቲ መድረኩን በጣም በራስ መተማመን የምታደርገው ነገር በሙሉ የሚደነቅ ነው። የአብስራ መጨማመርህን ሌላ ማሳመርህን አትተው፣ ግን ዜማ ምረጥ። ይሄን ዜማ ምን ልክ ድረስ ነው የሚጨምረው መጨመርስ ይፈልጋሉ ራሱንስ በአጣፍጭ ከተጫወቁ በቂ አይደለም የሚለውን ቀድመ ልታስብበት ይገባል። በተረፈ መልካም እድል እመኝልሃለሁ። ኤልያስ ገዛኸኝ የቴዎድሮስ ታደሰን ምላሽ ስጭኝ የሚል ዜማ ነው ይዘህ የመጣው። በጣም ቆንጆ ዜማ ነው። በጣም ለመድረኩ የሚበጥን ዜማ ነው ይዘህ የመጣው። ምንድነው እንግዲህ አንተ የተለየ ድምጽ ነው ያለ ሁሌ የምንለው የባህል ቃና ያለው የቴዎድሮስ ስትጫወተው የቴዎድሮስን ፊሊንግ አምጥቷል የሚለው ላይ ነው ጥያቄው። ዛሬ አሁን ከስሜት ጋር በተያያዘ ኤልያስ ትንሽ ከስሜት እየራቅብኝ መታልና ሌላ ጊዜ እንደሚሆነው የምትጫወተውን ዜማ በደንብ አድርገ ስሜት ውስጥ ገብተ እኛንም ወደ አንተ ለማምጣት እንድትሞክር ነው መመክርህ። መቼም በጣም የምደነቀው ነገር ቃላቶችን ጥር ብለው ይሰማሉ። መልእክቱ እዚህ ዘፈን ላይ በደንብ ነው ይሰማ የነበረው፣ ግን ከስሜት ውጪ ሆነዋል፣ ተለያይተዋል። አንድ ቦታ ግን የመጀመሪያው ብሪጁ ሳያልቅ ልገባ ብለህ መስሎኝ ነበር ወደ እንጉርጉሮ የቀየርከው። እሱን ነገር ስተት ነው ብዬ በፊት ላይ አስቤው ቀጥሎ ስደግመው ግን ሆነ ብለህ ለእንጉርጉሮ ያደረከው ነገር እንደሆነ ገባኝ። ግን የገባህበት መንገድና የመለስከው ለተመልካች ተሳስተህ ለማስተካከያ ያደረከው ይመስል ስለነበር ከስሜት ጋር ተለያይተሃል የሚያስብሉ ጥያቄዎችን የሚያመጡት እነዚህ ሁሉ ስለሆኑ ለሌላ ጊዜ በጣም ጥንቃቄ እንድታደርግ ነው። ለሁለታችሁም መልካም ምኞቴን እሰጣለሁ። ገልጻለሁ። እሺ የአብስራ ካንተ ልጀምር። ብዙ ሀሳብ ተነስቷል። ትንሽ ነገር ብቻ የአብስራ ቫልዩ አድ ያደረከው ነገር በጣም ግሩም ነው። የረዘመው ነገር
ልክ ይኖረው ነው። ተመሳሳይ ሀሳብ ነው ያለኝ። እሱ ጋር ግን ቅኝቱ በጣም ጥሩ አልነበረም። ለምን መሰለህ ቱ ሃይ በጣም ላይ ነው የምትዘፍነው። ለምንድን ነው በጣም ላይ ነው? እንደሱ አይደለም። በቂ በቃል የሚበቃ ነገር እኮ አለ አይደል? አንተም ስዘፍን ኮንፈርት የሚሰጥክ ያለ ለአድማጭም ኮንፈርት የሚሰጥህ አለ። እንደዚህ ላይ ወተህ መሰቃየት የለብህም። ጉሮሮንም መጠበቅ አለብህ እኮ በነገራችን። ከዛ ኦኬ ደርሰሃል ብለሃል፣ ግን ውበት አለ። እዛ ስቃይ ውስጥ ሆነ ውበት መስጠት ኢምፖሲብል የሚሆን ነገር አይደለም። ስለዚህ ኪህን በደንብ መወሰን አለብህ። ግማሽ ብትወርድ ኖሮ በቃ እንዴት አሜዚንግ የሆነ ነገር እንደሆነ ልነግርህ አልችልም። በቃ ፐርፌክት ነው የሚሆነው። ሞክር። ኪ ስትመርጥ ናት ላይ ግማሽ ይወጣ ግማሽ እየወረድክ ምን እያልክ ምናምን በደንብ የሚስማማህን ነገር ምረጥ። ከዛ ይሄኛው ዜማ ወደ ታች የሚወርድ በጣም ብዙ ሎው ነገር የለውም። ብትወርድ ኖሮ ከታች የሚያስቸግርህ ነገር የለም። እላዩ በጣም ፐርፌክት ሆነ ይስተካከልልህ ነበር እና እሱ ይሄ ቅጥል ብሎ ላይ የሚዜመው ነገር በፍጹም መቅረት አለበት። ውበት ላይ ትኩረት ማድረግ አለብህ። የዜማ አረዳድ ችግር የለብህም። ሚውዚካሊቲ ችግር የለብህም። ድምጽ በጣም ውብ ድምጽ ነው ያለህ። እንደሱ በትናንሽ ቴክኒኮች ነጥብ አጣል። እንደሱ ባታረግ ጥሩ ነው። ከዛ ውጪ የተነሱትን ነገሮች በሙሉ ስለምስማማ ይሄንን ሀሳብ ብቻ ልስጥክ። ኤልያስ መቼም ያለህን ድምጽ እኔ እንጃ እኔ የምጓጓለትን ያህል አንተ የምትጓጓ አይመስለኝም። እኔ የምታቆላ አይመስለኝም። እውነቴን ነው የምልህ። በጣም የሚገርም ተሰጥኦ የሚገርም ተፈጥሮ ነው ያለህ። ግን ራስህን ማወቅ አለብህ። በቃ የቱ ጋር ናቸው የኔ ታይፕ ዜማዎች ያሉት የሚለው አሁንም የቅድሙን አይነት ድጋሚ ሙሉን እሱን ነው የምናገረው። እሱን ብቻ ማስተካከል የሚጠበቅብህ ተአምር መስራት የምችል ፖቴንሻል ያለ ተወዳዳሪ መሆንን ግን እወቅ። ዜማ ምርጫህ ላይ በደንብ መስራት አለብህ። ጉድ ላክ። እናመሰግናለን ዳኞቻችን። ሀሳብ አለ አማን? በቅንነት አንዱ ለዘፈን መንገር አይቻልም ወይ? መንገር ለማስያዝ እናመሰግናለን። የዛሬው የምዕራፍ 22 የስድስተኛ ሳምንት ውድድራችን ይህንን ይመስል ነበር። እንዴት ነበር ቆይታችሁ? ዳኞች እንዴት ነበር ቆይታችሁ? ለሁለተኛው ዙር